አሁን ብልጽግናን ወክለው የጌታቸው ረዳ ሆዳሞች ምንላቸው ጠራርገን ወደ ስደት የዳረግናቸው አሉ። እኛም ስደት ላይ ያለነው ግን የነሱ ስደት ለየት ይላል። ለእግሬ አውጪኝ ብለው የተሰደዱ ምድር ሆዳሞች ማንነታቸው እንኳን በአግባቡ የማይናገሩ እነሱን ብልጽግና ወክለው ዳንኤል ክብረትን ወክለው ስዩም ተሾመን ወክለው ገሌ በዚህ ተማረከ በዚህ ተገደለ በዚህ ምናምን ተወረደ ምናምን እያሉ የሚውሉት አሉ። የት ነው ሀገር ብትሉት ትግራይ ነው ይላል። ጸለምት እኮ ትግራይ ነው ብትሉት እኔ ጦርነት አልፈልግም እና በሰላማዊ መንገድ መልስ ብትሉት ምን አገባኝ ይላል። የት አካባቢ ነው ስትሉት ብልጽግና የወረረው በአካባቢ ነው ይላል። እና ደግሞ ይሄ በትግርኛ ነው የሚናገር በትግርኛ ነው የሚምለው። ይሄ የነገ ሰው ይበለ የምንለው ነገር አለ። የትግራይ መንግስት እንኳን ይቅር ቢል የትግራይ ህዝብ ይቅር አይልም። የትግራይ ትውልድ ይቅር የማይል ትውልድ አለ። ለዚህ እኔ አስረግጬ ነው የምናገረው። እኔ ሁሉም ነገር ዳሜጅ እፈጥራለሁ። ዳሜጅ ከተፈጠረ በኋላ ምን ችግር አለ? ነገ ጧት ይቅርታ ይቀላቀላለሁ ካልክ ይቅር የማይል ትውልድ ይመጣልሃል ነው ማለት። መንግስት ይቅር ቢል የትግራይ ምክር ቤት ይቅር ፕሬዝዳንት ይቅር ቢል ይቅር የማይል ትውልድ ይመጣል። በየቤቱ የለ ሂሳብ የሚያወራር ትውልድ ይመጣል ነገ ጧት። I'm telling you ማስፈራራት አይደለም። ትግራይ is at a very trying period ውስጥ ነው ያለችው። በጣም በጣም ቻሌንጂንግ የሆነ ሲቹዌሽን ያለችው። በዚህ ጊዜ የባንዳ ሆኖ የሚሰራ ትግራይ በየቤቱ መንግስት እንኳን ሂሳብ ባወራደር በግለሰቦች የሚወራደር ሂሳብ አይታጣም ነው ማለት። ይሄን ብዬ ወደ ሌላ ጉዳይ ልለፍ። ገና መጣበታለሁ የጸለምት ጉዳይ ግን ሰከንደሪ ነው ብያቸዋለሁ። ዋናው ፕሬዝዳንት ታደሰ ወረደ ይነገረናል። እንጥጮ አፈሮም የሰማዕታት ሙዚየም ነው። ኢንፋክት አጠቃላይ የስትራግል የ17 አመት የ50 አመት ስትራግል ባሉት የተለያየ መንገድ ሲምቦል የትግል ሲምቦል እንትን ለማድረግ የተለያየ የኤሌመንተሪ የሰማዕታት ልጆች የሚያሩበት እና ሐውልት ምናምን ለማኖር ብሎ የትግራይ ከፍተኛ አመራር የድርጅትም የሰራዊትም የጊዜያዊ አስተዳደርም ከፍተኛ አመራሮች በሙሉ ትጮ ነበሩ። እዛ አስተላለፈ መልእክት አለ። ጥንቅቅ ያለች መልእክት ነው። ዝም ብላ ቀላል መልእክት ነች። ቀላል ምንድነው ያለው? የአይዲፒ ጉዳይ የግድ ቋንቋ አስረግጬ በደንብ ላስመርበት የግድ ይመለሳሉ። የትግራይ ሉዓላዊነት የግድ ይከበራል ብሏል። ይሄን ኦህዴድ ይሄን ፕሮግራም እንዴት እንደሚያደርገው አላውቅም። ኦህዴድ ምን ይላሉ አሉ? ዛሬ ከኦህዴድ አካባቢ ያገኘ ነው። ወድ ወረደ ተጣርቶ አብይ ጠርቶት አልመጣም አለው። እኔ ከወድ ወረደ አላረጋገጥኩም። ይሄን ተጠርተ ነበር እንደም ቢያልክ እንዴ አላልኩትም፣ አጠየቁትም። መሸ ማጋጣሚ እንዳልደውለት እንኳን መሸ ማለት ነው። ብልጽግና አካባቢ ግን ይሄን ወሬ ነው የሚያስወሩት ውስጥ ለውስጥ። ለካ ጦርነት የተዘጋጀ ነው። ለዚህ ነው ወደ አብቹ እኮ ጠርቶት አልመጣም ብሎታል እኮ ይላሉ። እኔ ሀብ ነው አይዲያ ስለ መረጃ የለኝም። ብልጽግና አካባቢ ግን ይሄን እየተወራ ነው። ከትልልቅ ሰዎች ያገኘሁት መረጃ ነው መነግራቸው ይሄ ነገር። ለማንኛውም ወደ መልእክቱ እንሂድ። እንቅጩ ነው ነገራቸው። የግድ ይመለሳሉ ብሏል። አብዙዋን ትግራይ ካብ ዘለዎ ዋና ችግራት ኣብ ቅድሚት ዝስራዕ ጉዳይ መምላስ ተማዛበልትናን ምኽባር ሉዓላዊ ወሰናት ትግራይን እዩ። እዚ ከይተፈትሐ ሻድሻ ዓመት ዘቕፅር ዘሎ ሽግር ተሸኪምካ ምቕፃል ትግራይ ንሓዋሩ ኣብ ዘድቅቕ ንትግራይ ንሓዋሩ ዘድቅቕ ስለ ዝኾነ ካብቶም ግድን ክንረጋግፆም ዘለና መደባት ውሽጢ እዩ። በዚ መሰረቱን ነዚ መደብ ንምስኻዕ መላእ ደቂ ትግራይ ንግዚያዊ ምምሕዳር መላእ ደቂ ትግራይ ነዚ ንምትግባር እውን መላእ ደቂ ትግራይ ንግዚያዊ ምምሕዳር ትግራይ ደጊፎም ግድም ክዕውትዎ ዝግባእ እዩ። ኣብ መወዳእታ ደጊመ እንኳን ኣብዚ منبر ابن خورنا مذكر سماعات تجراي حفرم أبصحكم أبصحنا قبل تجراي
ይሄ ከዚህ በኋላ ያው ጠንከር ያለ ጉዳዮች ላይ ነው ያተኮረ። ህወሓት ማስጠንቀቂያ ሰጥቷል። የሁለቱ ነው የኛ ትልቁ ጉዳይ የምንለው ለዛ ነው። ህወሓት ከወትሮው ለየት ያለ ወረደም ከወትሮው ለየት ያለ እንትን መልእክትን ያስተላለፈው ፕላስ ህወሓት ደግሞ ያለበትን ነግራቸዋለሁ። ሳምንታዊ መልእክት ላይ ነው። ሳምንታዊ መልእክት ግን እኔ ክላሲፋይ አድርጌላቸዋለሁ ተመልካቾች። በቃ ቀለል ባለ መልኩ 3 ደቂቃ 4 ደቂቃ ቪዲዮ ከምትሰሙ ወይ ይዘቱ በጣም ረዘም አድርጎ ቲፒኤልኤፍ እንዲያውም ሰሞኑ የዛሬ አጭር ነው የጻፈው። በጣም አጭር፣ እንዴት ሰው እንደወደደው አጭር ገብቶታል ማለት ነው። ቲፒኤልኤፍ ገብቶታል። መልእክቷን ላሳያችሁ። መልእክቷን ሳመራይዝ ላድርግላችሁ እዚህ ጋር ተመልካቾች። እዚህ ጋር ባጭሩ ዝም ብዬ እንትን ላድርገው። ምን ይላል ይዘቱ? ስለ መጥፋት ስጋት ይላል። የትግራይ ህዝባችን እንደ ህዝብ ሳይጠፋ ይላል። እንደ ህዝብ ሳይጠፋ ከም ህዝቢ ከይበረሰ ነው የሚለው በትግርኛ። በአስቸኳይ መፍትሄ እንዲሰጠው በየቀኑ እየጠየቀ ይገኛል ቲፒኤልኤፍ ይላል። ሁለተኛ ዕለታዊ እልቂት ነው። በየቀኑ ህዝብ እያለቀ ነው ይላል። ህዝቡ በየቀኑ በመዓልቱ ነው የሚለው በረሃብና በበሽታ እያለቀ መሆኑ ይገልጻል መግለጫው። ሶስተኛ ሁኔታው እየተባባሰ ስለመሄዱ ይገልጻል። የኑሮ ሁኔታው ከከፋ ወደ ባሰ ካብዝኸፈ ናብ ዝባአሰ ይላል ደረጃ ላይ ደርሷል ይላል። አራተኛ ያው የመጠበቅ አቅም ማለቁ ነው። ኤግዞስት አድርገናል፣ ትግስታችን አልቋል ነው የሚለው። ጠብቀን ኤግዞስት አድርገናል ነው የሚለው። ከዚህ በላይ መጠበቅ እንደ ህዝብ መጥፋት ነው ያለው። ከዚህ በላይ መጠበቅ እንደ ህዝብ መጥፋት ነው። ካብዚነ ለዓሊ ምጽባይ ከመዝቢ ምህላቅ ስለዝኾነ በማለት ተጨማሪ ጊዜ መስጠት እንደማይቻል ይገልጻል መግለጫው። አምስተኛ የአሁኑ ጥያቄ ዛሬ ወይስ ነገ መፍትሄ አገኛለሁ በሚል ተስፋ በመጠለያ ያሉ ተፈናቃዮች ተስፋ እየቆረጡ መሆኑ በአስቸኳይ ወደ ቀያቸው እንዲመለሱ ይጠይቃል። ከዛ በኋላ የአማራ ከባህር ዳርም ከየትም ሄዱና ወልቃይት ስፈሩ፣ ጸለምት ስፈሩ ብሎ የላካቸው በሙሉ ሰፋሪዎች በአስቸኳይ በህጹጽ ነው የሚለው በአስቸኳይ ከወረራችሁበት አካባቢ ከያዛችሁት ቤት ከያዛችሁት መሬት በአስቸኳይ እንድትለቁ ነው የሚለው። የመጨረሻ መንግስት ላይ ትኩረት አላደረገም። ሰፋሪዎችን በአስቸኳይ ልቀቁ ነው የሚለው። ይሄን የትልቁ መልእክት ይሄ ነው። ብልጽግና ጸለምቲ ነው አጀንዳ ይላል። ጸለምቲማ እንደዚህ ከሆነ እኮ እንደዚህ ምናምን ጸለምቲማ ብትናፍቀውም አትመጣም ምናምን አይደለም። ጠይቀው እና አክቲቪስት ነን የሚለው የአገኘው ተሻገር የመንደሬ ሰዎች ናቸው ምናምን ብሎ ሚሊዮኖች እየመደበ አክቲቪስት የመደባቸው ምን ብሎ እንደሚጽፍልህ ስማው። ብልጽግና ደረጃ አይጮህልም። ለምንድን ነው በአማራ አክቲቪስቶች የሚያስነግረው? ብልጽግና ሚዲያ የለውም አለው እኮ። ለማንኛውም ጠንከር በሉ የሚል መመሪያ የተሰጣቸው ለብልጽግና ሚዲያዎች ዛሬ የተሰጣቸው ነው። ትላንት ድንግጥቅጥ ብለው ሁሉም የሆነ ምንድን ነው የሚባለው ፊታቸው ላይ ይታያል። የሆነ ዝናብ የዘነበበት ውሻ ምናምን እንደዚህ ወደ እሳት አካባቢ አቅርበኝ ነው የሚለው ለመሞቅና እንደዛ ነው። እንዲህ ብሎ ነው የሚመጡት ሚዲያ ላይ ተኮስተር ብሎ እንደዚህ ሆነ ነው። ትናንት ጀምሮ ሲጮሁ ነው። ምን እየሆኑ ነው ብያል ነበር። ንገሩን፣ አቀብሉን መረጃውን እያልናቸው ነበር። እና ጠንከር በሉ ፊታችሁ በተለይ ሚዲያ ላይ ስትመጡ ጠንከር በሉ እንዳትታወቁ፣ ይሄ ሞራላችሁ ከፍ አድርጉ ነው የተባለው። በውስጥ ደግሞ ምን ይሏቸዋል? በውስጥ እነዚህ ሚዲያ ላይ እንደዚህ ሆነ እንደዚህ በቃ ጸለምት ተወረረ፣ ወረራ ተፈጸመ፣ ማይዳጉሻ እንደዚህ ሆነ፣ በዚህ ሆነ፣ ጠቅላላ ማይዳጉሻ እያለ ህወሓት ወረረ ይላል። የታባክ ነው የሚወረው ብትለው ምንድነው? ማይ ምንድነው? ዳጉሻ ምንድነው? ስለምንድነው የምታወራው? ጸለምት ምንድነው? ብልጽግና ስላለ ኦህዴድ ስላለ እዚህ አካባቢ አማራና ትግራይን ወጥሬ ይዛለሁ፣ እዚህ አካባቢ ለቁማር አጫውተዋለሁ፣ እዚህ አካባቢ እንደ ካርድ አጫውተዋለሁ ብሎ ያዘውን እዛ ምን ሲል ነው የትሉማና ምናምን አክቲቪስት እዚህ ጸለምት ህወሓት ገባ ምናምን እየገባ ብሎ ከሀዲያ መጥቶ እዚህ የሚያደርገው ምንድነው? ዛፍ ላይ አይቀመጥም እንደዛ። ስለምንድን ነው የሚያወራው? አገና በ75 ዓመቱ እንደዚህ ህወሓት እንደዚህ ሆነ ምናምን የሚለው ህወሓት እኮ አሽቀንጥሮ የጣለው እኮ ነው።
ማርኮ ታድሶ ሰጥቶ እኮ ያስቀመጠው እኮ ነው። ምን ጉዳይ አለው? ለሌላ ይተርፋል ነው የምልህ። እና ይሄ እንደዚህ ደግሞ ይሄ ጸለምቲ ውጊያ ዋለ አይ ነው ምን ፈልጎ እንደሆነ በመካናይዝድ ጭምር ሲተኩስ እንደዋለ ሰምተናል። አንደኛ መከላከያ በታንክ ተኩሳል። ለየትኛው ወዴት? በመድፍ ሲተኩስ ውሏል ሰምተናል። ታንክ ሲተኩስ ውሏል። ማይጸብሪ ነበሩ ቅድም ያወራዋቸው የነበሩ ሰዎች አሉ። ምን እንደሆኑ ከተባው በፒክአፕ እንደዚህ እየተሽከረከሩ ነው። በቃ ከተማ ውስጥ እንደ እብድ ነው የሚሽከረከሩት አሉ። ምን ሆኖ መከላከያ ምን ጉዳይ ያጋጠመው እዛ ላይ? ምን ሊያረግ? መከላከያ የሀገር መከላከያ ነኝ ነው የሚለው። የሀገር መከላከያ ነኝ፣ ህገ መንግስት አክባሪ ነኝ ነው የሚለው መከላከያ አይደለ? ህገ መንግስት አክባሪ ነኝ ማለት በህገ መንግስቱ መሰረት የተቋቋሙ ክልሎችን ጭምር ሪስፔክት አደርጋለሁ ነው። በህገ መንግስቱ መሰረት የተቋቋሙ ተቋማትን ክልሎችም ሰራዊት እኮ የክልሎች ተወካይ ነው። ፌደራል መንግስት የሚባል ሰራዊት አለው እንዴ? የክልሎች ተወካይ እንካ ጠብቀኝ ብሎ ለፌደራል መንግስት የተላከ ሰራዊት እኮ ነው። አንፎርቹኔትሊ የብልጽግና አንድ ቅርንጫፍ ሆኖ ይሄን ጸለምት ያዘው። እሺ ይዘዋል። ምዕራብ ትግራይ ወደ ሱዳን ይሄ ቡድን ከሱዳን እንዳይገናኝ 4 ኪሎ ለመቀመጥ ይሄን መያዝ አለብን። ይሄ አገኘው ተሻገር እና እንትን ፕሮፓጋንዳ ተጠቀም። ከዛ እንትን አርግ። ከዛ ፋኑ ደግሞ ይሁን ምዕራብ ትግራይ እኮ ሊሰጥብህ እኮ ነው ይላል። ይሄው እኔ ሰጥቼልህ ነበር እኔ እንካብዬ ሰጥቼው ለእናንተ ሰጥቻችሁ እኮ ፋኖ ደግሞ ከጀርባ እኮ እየተደራደረ ነው። ከምዕራብ ትግራይ አሳልፈ ይሰጣሉ፣ ችግር የለውም ምዕራብ ትግራይ እኮ የኛ አይደለም እያለ እኮ እየሰጠልህ ነው። ኦህዴድ ነው እንደዛ የሚለው። እናት ወድ ብትገባ እንደዚህ ድራማ ከዚህ በኋላ የሚሰራበት እድል የለውም። ኢስጎን ይላል አብይ አህመድ እንደሆነ ኢስጎን። ይሄ ፕሮፓጋንዳ ሞቷል። ትግራይ ማን ነች? ጥያቄዋ ታውቃለች፣ መብቷ ታውቃለች። የማንም ልውረር አትል፣ የማንም ልውረር አይልም ትግራይ። እንደ ትግራይ ሰበናማ ከየት ይገኛል? ለጉራ አይደለም። ቲፒኤልኤፍ ምን የራሱን እንካ ብሎ ዝም ብሎ የራሱን ይሄ እንደዚህ ያርግ ብሎ ራሱን በኢትዮጵያ ፌደራል ስርዓት አቋቁማለሁ ብሎ ለማይገነባ ስርዓት ኢምፓየር የሆነ በፍጹም ብትለው የማይገነባ ሀገር ሊገንባ ብሎ እኮ የኢትዮጵያ ብሔር ብሔረሰቦች ክልሎች ማንነት ካልቸራችሁን ማንነታችሁ ህገ መንግስቱ ኢንሽራይን ተደርጓል። በደንብ አድርጋችሁ ፈንጩበት መብታችሁ ነው ሲል መጨረሻ ላይ እንደዛ ያለው ህዝብና ከዛ የመጣው ከህዝቡ የመጣው ፓርቲና እንትን መታለው ብሎ ህዝብ ላይ ነው የዘመተው። ትግራይ ከቤንሻንጉል ጉሙዝ በታች ነች፣ ከጋምቤላ ክልል በታች ነች። በሁሉም ነገር ማንነቷ ተወስዶ መሬቷ ተቆርሶ ሉዓላዊነቷ ተጥሶ ህዝቧ ተበትኖ ያለ ክልል ነው። ከማንም በላይ መስዋዕትነት ይከፍላል፣ ግን ከማንም በታች ያለ ህዝብ ነው። እና እንደዛ ብሎ የሚቀጥል ይመስላል እንዴ? አይቀጥልም እኮ። ህወሓት ምንድነው ያለው? ህወሓት በፍጹም ይሄ መጠን ኤግዞስት አድርገናል። ይሄ ጠብቀን ከዚህ በላይ መጠበቅ አንችልም ያለ መግለጫ ዛሬ ቲፒኤልኤፍ መግለጫ ዝም ብሎ መሰለን። ቲፒኤልኤፍ ዝም ብሎ ትግርኛ ስለማያደርገው ኤምባሲዎች ሞኒተር ያደርጋሉ ስራቸው ስለሆነ። የሚሊተሪ አታሼ ያለ ሰላይ ማለት ነው። ሚሊተሪ አታሼ በኤምባሲ ሰላይ ማለት ነው። የኢንተለጀንስ ሰው ማለት ነው። ተርጉሞ ቀጥታ ለሚመለከተው ሀገር ነው የሚልከው። አድርጎ የሚልከው በትግርኛ የሚጻፈው በቻይንኛ የሚጻፈው ይሄ ተርጉሞ የትና የት ወዲያው ነው የሚሄደው። አብይ ወዲያው ነው የሚያየት እንዲህ ብሎ መነጽሩ እንኳን እንደዚህ ያለ መነጽር እንኳን ቢያረግ። ስለዚህ የብልጽግና ሰራዊት ለጸለምቲ ይዋጋለው የሚል ሰራዊት እንዳለ ለማስመሰል ይሄው እኮ ላንተ የሚዋጋል ሰራዊት እኮ ጸለምቲ ያስቀምጭልሃለሁ ልክ እንደማለት ድራማ ማለት ነው የሚሰሩት። ማይዳጉሻ እያለ አይጸብር እያለ ከዛ አይ ይሄማ ጸለምቲ እኮ እንትና ነው ይላል። ጸለምቲና እና የብልጽግና ቃል አቀባዮች ኃላፊነት ተሰጥቷል። ለስምረት ነው የተሰጠው ኃላፊነቱ። አይስወርት ጋር እኔ ነው የምለው ብዙ ጊዜ እኔ ሚዲያ ላይ እኔ አልልም ሚዲያ ላይ እኔ እንደዛ አላምንም። ግን የነገ ሰው ይበለን የምለው ቋንቋ አለ። ነገ የትግራይ ህዝብ፣ የትግራይ ወጣት፣ የትግራይ ጄኔሬሽን ገጂ ፓርቲ ትግራይ ማንም መንግስት መጥቶ እንኳን ትግራይ በቃ ሪኮንሲሌሽን እንደዚህ ፈጥሬያለሁ ቢል እንኳን በፍጹም ሪኮንሳይል የማይደረግ
በርካታ ቀይ መስመሮችን ጥሰው አጌንስ the people of ትግራይ አጠቃላይ አገሬስ ደብረጽዮን ነው ህወሓት ነው ምናምን ነው ግለሰብ ነው ተቋም ነው ይሄው አይደለም ይልኩኛል አጌንስ ኢንትረስት ኦፍ ትግራይ የቆሙ ሰዎች መንግስት ያገባው በዚህ ጉዳይ መንግስት ያገባው በዚህ ጉዳይ የሚያገባው አካል ይኖራል ከውስጥ ህዝቡ ይመለከታል ከህዝብ ይወጡ ይመለከታቸዋል ውል ሲዳል ጤና ይስጠን እድሜ ይስጠን ምንለው ለዛ ነው እንጂ ስምረት አንድ ወጣፍ ነቃይ የትግራይ አብን ሆኖ መግለጫ ያወጣል ተተኪ ትውልድ ሆኗል የብልጽግና ተተኪ ትውልድ የፕሮፓጋንዳ ተተኪ ትውልድ ማለት ነው እና የትግራይ መንግስት እንኳን ይቅር ይበላቸዋል ቢላቸው ሌሎች ይቅር አይላቸውም ምለው ለዛ ዛሬ በጣም ሶሻል ሚዲያውን ያያየው ነበር ዝም ብሎ ሰው ምን ያህል ጦርነት እንደሚፈልግ ከትላንት ጀምሮ ጦርነት ብልጽግናዎች ይሄ ዛፍ ላይ ያደጉት በተለይ ዛፍ ላይ ያደጉ የሚላቸው ሰዎች ታውቃላችሁ ጦርነት እንደናፈቃቸው አርስ የሚሰጥ ጦርነቱ ተጀመረ ጦርነቱ ሊጀመር ነው ህወሓት ለጦርነት ተዘጋጀ ምንም ጠቅላላ ይሄ የፋርሴ ውላ ነገር ለዛ ነው እንዴ በሉ እየተባሉ ነው ወይስ እነዚህ መቼም ለዩቲዩብ ይሰራሉ ብለን ዩቲዩብ ከሆነ ጦርነት ተጀመረ ሰው ሴንሴሽናል ስለሆነ ክሊክ ነው የሚያደርገው ወዲያው ጣና ነው የሚያደርገው ከዛ በኋላ ይቆማል ማስታወቂያ እንኳን ሳያደርግ ይተው ምን እርግጠኛ ነኝ ለዛ ለዩቲዩብ ሽቀላ ብለው ነው ወይስ ፕሮፓጋንዳ እንደዛ በሉ ብልጽግና ተጀመረ ሲባል ማንም ይበረግግ ስለሚመስለው ነው ማንም ይበረግገው ተጀመረ ሲባል ማንም ይበረግገው እኔ ማይሎበትም እኔ ኮዛ የተካንኩ ነኝ ኮዛው ስንት ነገር ያየው ስንት ነገር እየሰማው ስንት ነገር ያቀረብኩ የነበርኩ ሰው ኮነኝ እንደኔ አይነት ሰው ማንም ሊበረግግ አይችልም ማንም የብልጽግና ፕሮፓጋንዳ አከርካሪው ሰብረን ቤተመንግስት ቁጭ ያረግነው ነው ቤተመንግስት አይወጣም አይገባም አሁን ሰው ቢቀያየርኩ አምጣ ፊታቸውን አዳዲስ ፊት እያስመጣም ውጣ እንደዚህ ሆኖ አይደለ የኮር አዛዥ ተባረከ ምናምን እንዴ ታጋርን የሚማረከው መጀመሪያ ወታደር ኮን የሚማረከው ከኮሎኔል በላይ ከክፍለ ጦር አዛዥ ሻለቃ ኮ አይደለም መጀመሪያ የሚማረከው ታራ ወታደር የሚማረከው እኔ እንደዛ ነው ማቀው ብትማርከው ማለት ነው እስከ ድረስ የኮር አዛዥ ተባረከ ሲባል አገር ምን አይነት ጦርነት ነበር ኢትዮጵያ ምድር ላይ ምን አይነት ጦርነት ነው ያረከው በዚህ ደረጃ ፕሮፓጋንዳ ለመስራት ስትፈልግ ሐራ መሬት ሄዶ ያሾለከ ከትዲኤፍ አንዋጋም ያላችሁ መሳሪያ ይዛችሁ ጥፉ መሳሪያ ይዛችሁ በዚህ በኩል ሐራ መሬት የሚባል አለ በሐራ መሬት በነገራችን ላይ በሶስት ቦታ ያስቀመጧቸው አሉ ሐራ መሬት ነው የሚሉ ነፃ ግዛት ነው የሚሏቸው እነሱ ሐራ መሬት ማለት ነፃ አፋር ሆኖ ሐራ መሬት ይላል ሐራ መሬት ትግራይ ውስጥ ትሆን ነው ነግራችኋለሁ በኋላ ዛሬ ደረሰባቸው አድርስ ነው ያሳዝናል አድር በኋላ አለኝ ማቀርብላችሁ አፋር የገጠማቸው ችግር ከዛው ውጭ ግን በሰቆጣ በኩል የተወሰነ አለ ጸለምቲ በኩል አስቀምጠው ነበር ጸለምቲ የት እንደሄዱ አልገባ እንትን ብሏል እና መሳሪያ ከትዲኤፍ ይዛችሁ ሽሹ የሚሏቸው ምናምን ነበሩ ከዛ ብልጽግና ደግሞ ይጠቀምባቸዋል ለዚህ እንደዚህ ብሎ መጣ እንደዚህ ያደረገ ይያል ይጠቀምባቸዋል እኛ ወደ ዲቴል መሄድ አልፈልግም ስለሱ ጉዳይ ስለማያገባኝ ፒውርሊ የመከላከያ የትዲኤፍ ጉዳይ ስለሆነ ነው እና መከላከያ ራሱ ብልጽግና ተራራውን ምናምኑ ዝም ብሎ ሲተኩስ ነበር የት እንደሚተኩስ አናቅም አሉ ከተማ ውስጥ የነበሩ ውርውር ያሉ በፒክአፕ ዛሬ ማይጸብሪ ሰዎች ደውዬ ነው ሰዎች የጠየቅናቸው ሰዎች ነው ውርውር ይላሉ በጣም ይደናገጣሉ ምን እንደሆነ አይታወቅም እና መድፍ ዝም ብሎ ይተኩሱ ነበር የሆነ ቦታ ላይ አሉ ከተማ ውስጥ ነው መድፍ የተተኮሰ መከላከያ ኢቲቪ ለምን ዜና ያደረገው ፋና ለምን ዜና ያደረገው መድፍ የመድፍ ጥይት ውድ እኮ ነው ታንክ እየተኮስክ ለምን ዜና አላረከው ራስን ብታውቀው ለማንኛውም ፍርሃት ድንጋጤ የፕሮፓጋንዳ የበላይነት ለመውሰድ በጣም ዛሬ ተፍተፍ ሲሉ ነው ያሉት ያየሁት ነገር አንደሱ ነው የብልጽግና ትእዛዝ አንድ ነገር ልንገራችሁ ስለ ብልጽግና አንድ አምስት መረጃዎች ልንገራችሁ ዛሬ የሰራዊት መቀየር ያደረጉ ነው ቦታ ያቀያየረ ነው ሰራዊት ብዙ አለኝ ለማለት ምንድነው የሚያደርገው መከላከያ ቦታ ሲቀር ሙሉ ሲያሽከረክራቸው ነው የሚለው ለምሳሌ የሆነ ቦታ በዚህ በኩል አንድ 50 መኪና ይልካል አቤት በዚህ በኩል ዛሬ በርካታ አውቶቡሶች ሲያልፉ ዋሉ በርካታ ታንኮች ሲያልፉ ዋሉ ይሉና ማታ ደግሞ ዞሮ ወደ የሆነ ቦታ ይወስዳቸዋል ሌላ ቦታ ደግሞ ወይኔ ዛሬ ደግሞ ይላል እንደዛ ነው የሚለው ቦታ ሲቀያየር ነበር ወታደራዊ ቦታ መቀያየር ኖርማል ነው ይደረጋል
አንድ መረጃ ዛሬ ያሰባሰብኩት የብልጽግና ትዕዛዝ አንደኛ አፋር ያሉት ታጣቂዎች አፋር ያሉት ለምሳሌ በረባራኺ የሚባል በራያ በኩል ነው ያለው ተነግሮታል። ቀረበል ጠጋበል ተብሏል። ነግረውኝ አጠገቡ ያሉ ሰዎች የነገረው ነው። ይሄኛው ጓደኛው አሉኮ ጊዜ ወደዛ ወስደዋቸው ግን መውጫ ቀዳዳ ያጡ ለመግባትም ወደ ትግራይ ለመመለስም በጣም ጭንቅ የሆነባቸው ልጆች አሉና እንደዚህ ተብለና ጠጋበሉ ተብለና ዛሬ እየተጠጋን ነው ብሎ ይነገሩኛል። ዛሬ የበረባራኺ የሚባል ወድራያ የሚሉት በዚህ በኩል ያለው በራያ በኩል ያለው እንደዛ ብሏል። ተጠጉ ለማጥቃት ነው ለማጥቃት ተዘጋጁ ተብሏል። እንጠብቃለን ደግሞ ይነግሩናል። አጠገቡ ያሉት ቴክስ ያደርጉልናል። ችግር የለውም። ብዙ ናቸው አጠገቡ ያሉት የምናገኛቸው። ሌላ በቆቦ በኩል ትላንት ለምሳሌ ዛሬም ትላንትም ከ50 በላይ የብልጽግና ጦር ተሽከርካሪዎች ሲያልፉ ነበር ወደ ቆቦ አካባቢ በወልዲያ በኩል ማለት ነው። ምንድን ነው ብለን ጠየቅናቸው። የሰራዊት የቦታ መቀያየር እያደረገ ነው መከላከያ የብልጽግና ሰራዊት ማለት ነው። በድንበር አካባቢ እንደዚህ አይነት ነገር ውጥረት ለማስፈን ነው ኖርማሊ። በዚህ በኩል ካልልክ ልወረር ነው TDF በዚህ በኩል ሊመጣብኝ ነው መረጃ የለውም ማለት ነው። TDF ምን እየተደረገ እንዳለ አያውቅም። መከላከያ ከTDF መረጃ ያገኛል። TDF በሰፊው ከመከላከያ መረጃ ያገኛል። የመረጃ ልውውጥ ቀላል ነው ግን ማስመሰል የሚፈልገው ውጥረት ለመቀየር በህብረተሰቡ ዘንድም የአካባቢ ድንበር አካባቢ ያለው የሳይኮሎጂካል ዋርፌር ነው። ይሄ ጦርነት መጣ ተጀመረ ምናምን የሚለው መንፈስ ሊመጣ ነው። መደወት ይችላል። ቆብ ደውሉ አላማጣ ደውሉ ተመሳሳይ ስሜት ነው ለማስተጋባት የሞከረውና ስሰባ ሁለት የእዝ አዛዦች ቦታ ተቀያይረዋል። አንደኛው ሜጀር ጀነራል አድማሱ የሚባለው 11ኛ እዝ የነበረው ወደ ከቆቦ አካባቢ የነበረው ነው። የሐራ ገበያ ምናምን አካባቢ የነበረ ነው። አድማሱ አድግራት ይዞት ነበር። ሰሜን ተነካ ምናምን ሰሜን ተወረረ በሚባልበት ጊዜ አድግራት ነበር አድማሱ። የሆነ 11ኛ ክፍለ ጦር የሆነ ብቻ አዛዥ ነበር። ያኔ ብርጌደር ምናምን ሆኖ ያኔ በክብር ነው የሸኙት። አድግራት ነበር ይሄ አድማሱ። በሰቆጣ ነው ሄድ ያሉት። ይሄ አሁን 11ኛ እዝ ከቆቦ አካባቢ የነበረው ወደ ሰቆጣ ተዘዋውሯል። የሱ ሰራዊት ነው እንዳለ 11ኛውን ወደ ሰቆጣ ሄዷል። አሰፋ ቸኮል ሄድኳርተሩ ሰቆጣ አካባቢ ነበር። ወደ ሐራ ገበያ ቦታ እየተቀያየሩ ነው። አሰፋ ቸኮልና አድማሱ ቦታ ተቀያይሯል። ዛሬ ያረጋገጥነው ነው ይሄ እና የሰራዊት ዝውውር ከቦታ ቦታ መንቀሳቀስ ኖርማሊ በወታደራዊ እንትን የተለመደ ነው። ይሄ ለምን ቀያየሯቸው የሚባል ምናልባትም በወታደር አንድ ቦታ ላይ ሲቆይ ይላመዳል፣ ኢንፎርሜሽን ሊክ ያደርጋል። ከህብረተሰቡ ጋር ቶሎ ስለሚላመድ ብዙ ጊዜ ከቆየ ወታደር ጥሩ አይደለምና ቦታ ቀያይረው ነው የሚባል በውትድርና ቋንቋ። የጸለምት ተወረረ ፕሮፓጋንዲስቶች ቀደም ብዬ እንዳልኳችሁ ሀዲያ ተወረረ ቢባል ምን ይሰ ሀዲያ የሀዲያ ተወላጅ የሀዲያ ከተማ ምን ነበር የሚባለው? የሀዲያ ረሳት ውብ ከተማ ነች። ድሮ አውቃታለሁ። እንኳን አሁን ደግሞ ሞር ውብ ሆናለች። እቺ ከተማ ተወረረች ብትሉት አንድ ሀዲያ ወረረ ተብሎ በዜና የሚሰራ ምንድን ነው? ግራ አይገባም እንዴ? ጅማ መቶ ተወረረ ቢባል ምንድነው? ማን ነው የሚወረው? ኦሮሞ ጅማን ወረረ ሲባል ዜና ይሆናል እንዴ? አይሆንም እኮ። ከታባ ካምስተው ነው ከሀዲያ መተ ትግራይ እንትን ወረረ የምትለው? ከጎፋ መቶ የጎፋ ህዝብ ጎፋ ተወረረ ብሎ ዜና ይሰራል እንዴ? ከታባክ መተ ነው እንደዛ የምትለው? ብልጽግና ሲቀልብት ብሎ እንደዚህ እኮ አይነገርም እኮ አይነገርም። ደግሞ አብረን አለን የምንለው ለዛ እንቀጥላለን። አብረን አለን ለእንትን ነው እና ህወሓት ጸለምትን ወረረ ይላል እንደዚህ ብለ ህወሓት አይወረም እንዴ? ህወሓት መቀለድ ያለው ፖለቲካ ፓርቲ ህወሓት ማለት መንጆሪኖ ነች። የህወሓት ጽፈት ቤት አለ ሐወልቲ ደብረጽዮን ነው የህወሓት ሊቀመንበር። ህወሓት ሰራዊት የለውም TDF ነው የሚባለው። ህወሓት ሰራዊት ካለው አብይ ይንገረን። ምክንያቱም ከፖለቲካ TDF አላቀም ከፖለቲካ ፓርቲ እኔ ተፈራረምኩት ፖለቲካ ፓርቲው ደግሞ አላቀም ሰርጄዋለሁ። ምርጫ ማትወዳደርም እንዲሁ ረስቼዋለሁ። ፕሪቶሪያ ረስቼዋለሁ። ጌታቸውና ጻድቃን ምናምን ትዝ ይለኛል። ባይዞ የተሳሳተ ያቺ ስሌት ሞት ነው። የብልጽግና ሞት የኦህዴድ ሞት ያቀላጠፈ ያቺ ንግግር ነች። ብዙ ነገር ይሄ ሰውዬ በምን ደረጃ እየቃዠ እንዳለ ብዙ ሰው የተረዳው ያኔ ነው። ዋጋ ታስከፍለዋለች እሱ
ኦህዴድም ብልጽግናም ኦህዴድ ዋጋ ያስከፍላል። ይሄ ጉራ ነው ምናምን ጉራ አይደለም። ይሄ ምን ነገር ዋጋ እንደሚያስከፍለው እኔ ይሰማኛልና ጸለምት ያለው አዛዥ የመከላከያ አዛዥ የክፍለ ጦር አዛዥ ነው፣ የኮር አዛዥ ነው። የሰማሁት ነው። ተመልካቾች ምን ይላሉ? ኮሎኔል ደረጀ ኩምሳ ነው የሚባለው ጸለምት ያለው ማይጸብር ያለው አዛዥና ኮሎኔል ደረጀ ኩምሳ ነው የሚባለውና አሳልፎ ሰጠብን መሬት ይላሉ አክቲቪስቶች። አገኘሁ ተሻገር አክቲቪስቶች የሚባሉ አሉ። አክቲቪስቶች አሏቸው በነገራችን እናገኘው የዚህ አክቲቪስት በወረዳ በአካባቢ በመናምን ነው የሚጠቀሱ ይታወቃል። እኔ ስማቸውን ስለሚደብሩኝ ነው ስማቸውን አልጠቅስም። ኖርማሊ ፋኖ ይሄ ሽፍታ ብሎ ይጽፋሉ ማለት በቃ ዝም ብሎ እኮ እልም ያለ ናሽናሊስት የአማራ ናሽናሊስት ነኝ ብሎ የሚያስብ እኮ ነው። ይሄ ዘመነ ካሴ አንተ ሽፍታ፣ ዘመነ ካሴ እኮ የአድዋ ተላላኪ ነው፣ ዘመነ ካሴ እኮ የህወሓት ተላላኪ ነው፣ ጎጃም ማለት እኮ አድዋ ነው፣ ጎጃም ማለት እኮ ምናምን ብሎ የሆነ ራሱ ከሆነ ክፍለ ሀገር ከሆነ አካባቢ ጋር ምናምን አሶሺየት የሚያደርግ አክቲቪስት አንድ የሰፈር መደዴ ይጽፋል። አንድ ብቻ አይደል፣ ብዙ ናቸው እነዚህ ከየቦታው አሉ፣ እንደዚህ የተውጣጡ አሉ እንደዚህ ብሎ የሚጽፉ እና ይሄ ኮሎኔል ደረጀ ኩምሳ ማይጸብሬ ያለው ሰው አሳልፎ ሰጠብን፣ ኦሮሞ ስለሆነ ጸለምትን አሳልፎ ለህወሓት ሰጠብን፣ ዛሬ መዋጋት እኮ ይችል ነበር ዝም ብሎ የገቡበት ዝም አለ ይላሉ። የአማራ ተወላጅ ቢሆን ኖሮማ ይዋጋ ነበር እኮ ይላል። እና መከላከያ ጥይት ሳይተኩስ ዝም ብሎ ፈረጠጠ። ዛሬ የዋለው ነው። ሳመራይዝ ያረኩላቸው ናቸው። ይሄን ንዝጋውና ፋኖ በተመለከተ ብዙ ትንታኔዎች የተሰጡ ነው። በእውነት ኢንተርናሽናል ሚዲያዎች የተነተኑት ነው። የአንድነት መፈጠር ጉዳይ ወደ ሌላ ጉዳይ ከመሄድ በፊት ነው ትንሽ ነክቸው ቢሄድ ብዬ ነው። ይሄን የፋኖ ኃይሎች እዚህ ጋር ዛሬ ቢቢሲም ያያችሁት የፋኖ ኃይሎች በአንድ ድርጅት ስር መሆን ድርድርን ያቀርባል ወይስ ውጊያን ያጠነክራል ነው የሚለው። ድርድርን ያቀርባል ወይስ ውጊያን ያጠነክራል? ለሁለቱም ይሆናል። ምን አንደኛ ድርድር ይመቻል፣ ሴንትራላይዝድ ነው። መደራደር ይችላል ካለም ወደ አራት አቅጣጫ መሄድ አይጠበቅበትም። ሴንትራላይዝድ ነው። ወደ አንድ አቅጣጫ ነው ወደሚመለከተው አካል ነው አፕሮች የሚያደርገው። ማንም ወሎ ሊድ፣ ጎንደር ሊድ፣ ሸዋ ሊድ፣ ጎጃም ሊድ። ጎጃምስ ማን ያለው? ሰሜን ሸዋስ ማን ያለው? ሸዋ ከሁለት ናቸው፣ ጎንደር ከሁለት ናቸው ምናምን እያለ እንደዚህ እንትን አይልም፣ አይጨነቅም። ሌላ ጦርነቱ ውጊያው ያጠነክራል ነው። በአንድ እዝ ሰንሰለት ሲሆን ቼን ኦፍ ኮማንዱ ይታወቃል። ኦፕሬሽን ሲካሄድ ሁሉም ነገር ኮኦርዲኔተር ነው። ሁሉም ነገር የሁሉም ኤፈርት እና ዕውቀት፣ ወታደራዊ ዕውቀት፣ ፖለቲካዊ ብስለት ይተገበራል፣ ይጠቅማቸዋል። ብዙ ትንታኔ የተሰጠበት ነው እና ይሄን ከዚህ በተጨማሪ የብልጽግና ጦር እየከዳ ነው ወደ ፋኖ በርካታ ቁጥር ያለ ጊዜ ስለሌለ ዝም ብዬ ትንሽ ሰዓት ዘግይተን ስለመጣን ዝም ብዬ መረጃዎች አልስጣቸው። የብልጽግና ጦር እየከዳ ነው። በርካታ ወታደሮች እየገቡ ነው። የአማራ ሚሊሻ የብልጽግና ማለት ነው። የብልጽግና ሚሊሻ ሲባል የመንግስት የብልጽግና አገልጋይ ነው። አድማ በታኝ ሲባል የነበረው ድሮ ልዩ ኃይል ሲባል የነበረው እሱም እየከዳ ነው። ወደ ፋኖ እየገባ ነው። ገብቶታል። አሁን አንድ መሆናቸው ነገሩ በጣም እየጠበበ ወደ ጥሩ ሊደርሺፕ እየመጣ ስለሆነ ጥሩ ስራ እየተሰራ ነው። ከዚህ በጣም እጅግ በተቃራኒ ደግሞ የትግራይ 5 ፖለቲካ ፓርቲዎች ጽምዶን እንቃወማለን አሉ ብሎ መግለጫ አለ። እነዚህ እነማን ናቸው? አረና ገብረ አስራት ነው። ስምረት ማን ነው? ክንደያ ምን ክንደያ ይቅርብኝ፣ እሱ የግል ነገር እንዳይሆን። አሁን ስምረት አሁን ጌታቸው ስለ ጽምዶ ቢያወራ የጽምዶ ጀማሪ እኮ ማን ነው? እግዚአብሔር ይስጠው ጤናና እድሜ ይስጠው ጌታቸው ረዳ። እኛን የሱን ፈለግ ተከትለን ፈለግ ነው የሚባል በአማርኛ የሱን እንትን ተከትለን ፉት ስቴፕ ተከትለን ነው እኛ ጽምዶማ ያዋጣል ብለን እሱን ያሳመነን እኮ ያሳመነ። ከዛ በኋላ አይ ይቅርብኝ ብሎ ሄደ። አብይ ይሻለኛል እንዲህ ነው። ዳቦ ይሻላል፣ የገብስ ዳቦ ይሻላል ወይ የስንዴ ዳቦ? አይ ስኳር አለብኝ የገብስ ዳቦ ይሻለኛል ብሎ እንደመሄድ ማለት ነው። ያዋጣኛል፣ የሚያዋጣው ጋር የሚሄደው። ስለዚህ እዛ ሄደው
ይሄን አከርካሪማ መስበር አለብን። ሻዕቢያ እኮ የትግራይ ወጣቶች ለመጠቀም የሚፈልገው 2 ሚሊዮን ናቸው እኮ 75% 76% የትግራይ ሴቶች የተደፈሩት በሻዕቢያ ነው ይላል። ወንጀል ማከፋፈል ላይ ተቀመጠ። የህግ ተማሪ ነኝ የህግ as a lawyer እያለ ወንጀል ኢንተንት አይደለም ኢንተንት ሳይሆን ወንጀል ማን ነው ወንጀል ትልቅ ወንጀል ይሰራል እያለ አንተ ትንሽ ልቀንስ ልጨምር እያለ ብልጽግና ያገለግላል። ይሄ ሰውዬ በየትኛው ሞራሉ ከማን ጋር ጽምዶ ፈጥሮ ነው ስለየትኛው ጽምዶ ነው ሊቃወም የሚችለው? የምን ሞራል ግራውንድ አለው እንደዚህ ብሎ ለመናገር? ከየት አመጣው ይሄ ሞራል ግራውንድ? ሞራሊቲ ላስተምረው እንደሱ ሞራሊቲ አላስተምረው። እሱ የጁሪስፕሩደንስ አስተማሪ ነበርኩ መቀሌ ዩኒቨርሲቲ። ሞራል ፊሎሶፊ ስለ ሌጋል ፊሎሶፊ የሚያስተምር ጁሪስፕሩደንስ ያስተማረ ሰው እኔ ሞራሊቲ ላስተምረው እንዴ? ምን ሞራል አለ አንተ ስለ ጽምዶ ለማውራት? አንተ ከማን ጋር ተጣብቀ ያለው እዛ እንደ ፓራሳይት? አረና ምን ሞራል አለ? አረና ምን ትግራይ እኮ ህወሓት ተሸነፈች ብሎ እኮ ትግራይ መቶ ስልጣን የወሰደ እኮ ነው አረና። ቀፋፊዎች አንዳንዶቹ ውልቅ ብለው ወጥተዋል። ውልቅ ብለው በቃ ይሄን በጣም ወንጀል እየተፈጸመ መሆኑን አይተው እና መምራውራ ውልቅ ብለው ወጥተዋል። ለዛው ቦልድ የሆነ ንግግር ተናግሮ የወጣ መምራውራ ነው ማረሳው ንግግር። በቃ ህዝባችን ተደረገ፣ ተፈናቀለ፣ ተገደለ፣ ምንድነው የምናደርገው ብሎ በጣም ቦልድ እኔ አርካይቭ ላይ ያለኝ እሱ። ሌላው ግን ስልጣን ወስዳለሁ ብሎ ገብሩ አስራት እኮ ሂዱ ብሎናል እኮ ብሎ ይነገረኝ እኮ አለ አረና ውስጥ። በቃ ጨርሰ ህወሓት ከዚህ በኋላ ጠፍታለች፣ ሂዱ ስልጣን ተረከቡ ተከፋፈሉ ብሎ እኮ የላኩ ሰዎች እኮ ናቸው እነዚህ። አረና ስልጣን ወስዷል እኮ ትግራይ። ትዴፍ በቃ የትግራይ ሰራዊት ተሸንፏል፣ ህወሓት ተሸንፏል ብሎ ሊበላ እንደቋመጥክ ትቀራለህ ያለው እንደዛ ነው። እንደቋመጥክ አሸንፈ ካልሆነ ብልጽግናን ተንተርሰ ትግራይ መጥተህ ስልጣን የምታገኝበት እድል ኢስ ጎን ኦቨር ነው እሱ። አመት ጽምዶ ቃወማለሁ። ለምን 15 ፖለቲካ ፓርቲ መግለጫ ታወጣ? ተጠቃለሽ እያንዳንዱ 18 ፖለቲካ ፓርቲ ተመዘገበው 3 አረጋው በሬ መግለጫ ያወጣል። አረ ፈሩ አረጋው በሬ እኮ ማህተሙ ኪስ ውስጥ ናቸው ያለችው። አባላት ንገረኝ ብትሉት ድንገት አምጥታችሁ የኔ ቢጤ ነው ሰብስቦ እኮ የሚያመጣው እኮ የኔ ቢጤ ከፍሎ ቲሸርት አሰርቶ ትግራይ ዲሞክራሲያዊ ፓርቲ አሰርቶ እኔ አብሮ የነበረ ትልቅ ሰው ነው የነገረኝ። ሄድና የኔ ቢጤ ለማኛ እንለው ነዳይ ብንለው ደግሞ አብይ ነው የሚመጣው። የአብይ አይነት እንዳይመስለው ነዳይ ለዛ የኔ ቢጤ ማለት ነው። እነሱን ሰብስቦ ቲፕ ከፍሎ ከየቦታው ከስላሴ ከቅዱስ ማርያም 4 ኪሎ አሰባስቦ ነው ሆቴል ወሰዳቸው። ከዛ ምርጫ ቦርድ አውጥቶ ስም ማጥፋት ይመስላችኋል? ጠይቋቸው። አጠገብ የቲዲፓ ሰዎችን የምታውቋቸው ጠይቋቸው። እንደዚህ አድርጋችኋል ወይ? ይሄ መቼ ነው የተደረገው? በትግራይ ጦርነት ጊዜ ያደረገው ኮንግረስ ስብሰባቸው አረጋው በርሄ ነው የፖለቲካ ፓርቲ። እንደዛ ማድረግ አይጠበቅባትም። ስጩ በቃ አድርጓል ብለሽ ፈርሚለት ከተረ ይደረጋል እኮ። እና ከኤርትራ ከፋኖ ከምናምን ጋር የሚደረግ ጽምዶ አንደግፍም ይላል። አለቅላቂ ማን ፈላጊ ያደረገ አንተን? ብልጽግናስ መቼ ይፈልጓል? ይሄ አይፈልገውም እንዴት ተብሎ ስምረትማ እንዴት ብሎ ይፈልጓል? እገሌ እኔ አንዳንዶቹ ቀጣፊዎች ናቸው። ያንዳንዶቹ አባቴ እንደዚህ ሆነ፣ እናቴ ተደፈረች፣ ተወደመ እያሉ ዩቲዩብ ላይ ቃለ መጠይቅ ይሰጡን ነበር። በትግራይ ከዲያስፖራም ቅርጥፍጥፍ ሰው አድርገው የበሉ አሉ የፖለቲካ ፓርቲዎች። አዲስ አበባ የፖለቲካ ፓርቲ መሪ ነን የሚሉ እኔ እንዴት እንደሚቆጨኝ ያኔ ስናስተባብርላቸው ጭምር ለንደን አይቀራቸው ከቺካጎ አይቀራቸው። በተለይ የቺካጎና ምናምንማ አንድ ግሩፕ ነበር በርካታ ገንዘብ እያወጡ ዲኤምቪ ደግፉት እየተባለ ከዛ ኦህዴድ እዛ ለካ ሌላ ስራ ይሰራል። እሱ ትግራይ ሆነ ታሰረ ምናምን እናዝናለን ውጭ ሆነ ብር ከፍሎ ሲታሰር የነበረ ይህ ስም ማጥፋት ይመስላችኋል? ይሄ ብር ታስሮ ትግራዋይ ታሰረ ሲባል ወይ ፖለቲካ ፓርቲ ምናምን ታሰረ ሲባል ሆሆ ስለሚባል ከዛ ሶሻል ካፒታሉን ለማሳደግ ዲያስፖራውን ለመብላት እገሌ ታሰረ እኮ በቃ እንደዚህ ሆነ እኮ ደግፉት። ገንዘብ ከፍሎ ሲታሰር እንደነበር የሰማነው በኋላ ነው። እኔ አላውቅም ነበር። እሪ እንደ ነበር ሚዲያ እኔ ትዝ ላይ ተመች ላይ እሪ እንደ ነበር ታሰረ ይያል። እነዚህ ሰዎች ናቸው አሁን ፖለቲካ ፓርቲ ነን ብለው አዲስ አበባ ይሄን መግለጫ የሚያወጡት። ዋጋ የለውም ነው። ለምን 15 ሆነ ተደርባ አትመጣም ነው። ሌላ የበረሃለ ዛሬ አደጋ ገጥሟቸዋል።
እኔ ነግራቸዋለሁ። ባለፈው ሸሽቶ የወጣ ሁለተኛ ክንፍ አለ ወደ እዚህ ሚዲያ ላይ ተናገርኩት ትግርኛ ይመስለኛል በራለ ከአፋር እንትን ብሎ እንደገና በዚህ በኩል ሄደ ይሄዱ እየተባሉ ነው ሄዱት ይሄዱ መሆኑ ያውቋል መጀመሪያ 7 ነበሩ እና ገንዘብ ነው እና መኪናቸው ህዝቡ የበረሃለ አካባቢ ህብረተሰቡ እኛን እዚህ አካባቢ የጦር አውድማ ልታረጉን ነው ወይ በአስቸኳይ ውጡ ተብለው ወንበራቸውን ይሄ መኪና ከጫዋታ ውጭ ነው ያደረጉት አጋጣሚ ተሰላደቁና መሰረት ሚዲያ ዛሬ ያወጣው ዜና ባይታችሁ ካለ እኔ እንኳን ቀደም ብዬ ነግረውኛል ሐራ መሬት በሚል ስም የተደራጁ የትግራይ ኃይሎች በአፋር ክልል ውስጥ ዛሬ ከህዝብ ጋር መጋጨታቸው ታወቀ ይላል መኪናዋ ነች እዛ ላይ የምትታያችሁ ትልቅ ጉዳት ነው የደረሰባቸው ትልቅ ጉዳት መኪናዋ ከጫዋታ ውጭ ሆናለች ውጡልን ነው ከዛ ተመልካቾች የሐራ መሬት የሚባለው የአፋር ሐራ መሬት ብለው ራሳቸው የሚያጃጅሉት ምን አለ አንድ የነሱ ሚዲያ ሰው ወደ ትግራይ ገብቶ የመጣበት አስደናቂ ነው ልጁ አፋር ሆኖ ሁሉም ጋር ዝም ብሎ የሚዲያ አክቲቪስት ቲክቶክ ላይ ፌስቡክ ላይ ምናምን ፌክ ኒውስ ምናምን ዝም ብሎ ያው ፋብሪኬት ያደረጉ በሁሉም መገን ነበር የሚታገለው እኔን ሲሰድበኝ ይውላል ይሄን ሚዲያ ሲያብጠለጥል ይውላል በተለይ የኔ ንግግር የኔ ምናምን ዝም ብሎ የፌክ ነገር ዝም ብሎ ሲጫወትበት ነበር ትግል ነው ያኔ ምንም ነገር ስሙን አንስቼው ማላቅ ዛሬ ነው ስሙን ማነሳው ለምን ገቢ ስለሆነ ሰላም ብሎ ስለመጣ ወደኛ የኛ ሰምቶ ተሳስታ ስንለው እኛን ይሰድበን ነበር ግባ አብይን ተረዳው አንተ ትዲፍ ነበርክ እንዴት ትዲፍ ሆኖ ወደ ትዲፍ ተኩሳለ ብሎ አፋር ይሄዳል እንዴት አስቻለ በቃ እንዴት አስቻለ አን በራኺ ብዬ አንድ ቀን መጥፎ ነገር ተናግረው አላቅ ደስ ይለኛል ስለሱ ሰማ ምናምን ደስ ይለኛል ዝም ብሎ ድሮ ጀምሮ ደስ ይለኛል ብዙ ታሪክ አለው ዳርፉር ለሰላም አስከባሪ ሄዶ እስከ ኒውዮርክ የሚታወቅ ኬዝ አለው በራኺ እስከ ኒውዮርክ ሻለቃ አዛዥ ሆኖ ይሄ ጃንጃው ሚሊሻ የኢትዮጵያ ሰላም አስከባሪ ሆኖ ይሄደው የጃንጃው ሚሊሻ ይሄ አርኤስኤፍ የሚባለው መጥቶ የኢትዮጵያ ሰራዊት ውሃ ሲቀዱ ምናምን ሄዶ ውሃ ሲቀዱ ቦቴ ወንዝ ሄዶ ምናምን ሲቀዱ መታቸው እንትን አረጉ አጠቋቸው እና ይሄ ሌሊት ሄዶ ማንም ሳያስፈቅድ የዩኤን ደግሞ ቼን ኦፍ ኮማንድ አለ የሚያዘው ሌላ ሀገር ነው እንግሊዝ ሊሆን ይችላል አሜሪካ ሊሆን ይችላል በጣም ኮማንዶ ይታወቃል ሰላም አስከባሪ ነው የሚሄደው እንጂ ኮንቬንሽናል ውጊያ ለመዋጋት አትሄድም ሌሊት ሄዶ አርጓቸው መጣ ሁሉ ቅቧቸው መጣ ሰራዊት አሰማርቶ አረ እንደዚህ ተደበደብ ሲል አረ ውሸት ቅጥፈት በፍጹም የኛ ሰራዊት አልተነካም ተባለ ዩኤን አውቋል ግን ሪፖርት አልተደረገም የሰውየው አስደናቂ የሚባል ስራ ሰርቶ ደግሞ መምጣቱ ደግሞ ዩኤንም ተገረሙ ተደነቁ ሌሎች አያደርጉት ይሄ ለሀገር ሰራዊት አያደርገውም እሱ አድርጎታልና እንደዚህ አይነት በዩኤን ፒስኪፒንግ ኦፕሬሽን ሄዶ እንኳን እንደዛ ነው በአድዋ በኩል ማይ እንዳማራ ሸዊቶ በነበረው ከኤርትራ ሰራዊት ጋር በነበረው ያሁን የመጨረሻ ወረራ እነ አበባው እነ መሐመድ ተሰማ በዛ በኩል ሲዋጉ ከኤርትራ ሰራዊት ጋር እዛ የገጠመው እሱ ነው እንዳማራ ሸዊቶ እስከንትጫ በዛ በኩል የነበረው እሱ ነው ብዙ ታሪክ ነው ያለው በራያ በኩል ዮሐንስ ገርበስቀልን የገጠመው እሱ ነው መጀመሪያ ወረራ ትግራይ ስትወረር እሱ ነው የገጠመው ዮሐንስ ያዋረደው እሱ ነው መንጋግን ያዋረደው እሱ ነው እና ብዙ ታሪክ አለው ይሄን ታሪክ ያለው ሰው ጌታቸው ረዳ ካሳይ እኔ እኮ ለውጥ ፈላጊ ነኝ እኔ እኮ እዚህ አካባቢ ሰው ነኝ እያለ በብዙ በገንዘብ በምን አንዳንዱን አልናገር ሚዲያ ላይ ስለማይመጥ እኔ በገንዘብ በአካባቢ በመናምን ሶስት ነገሮች አሉ ማጠቅሳቸው እዚህ ላይ አሉ ይቅርብኝ እና በቃ ሄዱ ውጡ ይላቸዋል ጻድቃንም ውጡ ኮሚኒኬሽናቸው ትግራይ ውስጥ የተገኘው ኮሚኒኬሽን ንግግራቸው አጃይብ የሚያስብል ነው እንደ ትጋሩ እኔ ደስ ይለኝ ነበር ቢሰማ ይሄ ቢያደምጡት ሰሞኑ የወጣው ከአንድ ወታደራዊ አዛዥ መያዝ ጋር ተያይዞ የወጣው ጉድ እንደ ተጋሩ ያሳፍራልም ያሳዝናልም ትዲፍ ደግሞ ይሄን ሁላ ተሸክሞ እውነት ቆሞ እንደዚህ ተቻችሎ የሚሄዱ ራሱ በጣም ይደነቃል ትግስታቸው ትግራይ ደግሞ ምን ያህል ፈተና እያለፈች እንዳለች ደግሞ በራሷ ልጆች ባጎረሰቻቸው ባሳደገቻቸው ከፍታ ማማ ላይ ያስቀመጠቻቸው በዚህ ደረጃ ትግራይን ለመጉዳት ሲንቀሳቀሱ እንደማየት እንደመስማት ደግሞ ከባድ ነው እና ለማንኛውም ጥቅም ነው ሀብት ነው
ዘውዱ ብትሏት ሴቷለች አዲስ አበባ ማለት እኔ ዝም ብላ ቢሊየነር ሆና ወጣ ብላ ብትሄድ ችግር የለብኝም እንዲሁ ይሄን ሁላ ግን ጉዳት አደርሳለሁ ስትል ስታስብ ያላቅማ ማለት ነው ያላቅማ ሁላ ስትንጠራራ ወደን ጥሩ የሚባል እኔ እኮ ኢንተርናሽናል ጀነራል ነኝ እነ ጆን መዲድ እነ ምግበይ ምናምን ግን ባህላዊ ጀነራሎች ናቸው እኔ ኢንተርናሽናል ነኝ የሚል አንድ ያምሮ ዘገምተኛ ሰው እነሱ ሀብታሞች ናቸው ምንም ጥርጥር የለውም ልጁ ሀብታም ነው ዶላር እየበተነ ቲክቶክ ላይ የሚውል ነው ያው ምን አይነት እንዳላቸው አላውቅም ከፈለገ ሄዶ ያስራል ማንንም ጋዜጠኛ ሄዶ ያስራል አዲስ አበባ ሄደ እኔ ተቃወምኩ እያለ ሄዶ ማይደረግ ሁላ ያደርጋል እኔ አውቃለሁ እሱ ሰሞኑን እንኳን አንድ ልጅ አስሮ ነበር በቃ ለየት ያለ ክላሽ መኪና ውስጥ ይዞ ይንቀሳቀሳል መጠጥ ቤት ሲሄድ ክላሽ ውስጥ መኪና አለው አጃቢ ያለው መጠጥ ቤት ሲሄድ የወደን ጥሩ ልጅ መጠጥ ቤት ሲሄድ አጃቢ ያለው ነው የሰማነው እና አክቲቪስት መጣ ሰሞኑ ልጅ አላወቀም ነበር እየተቀዳ መሆኑ እየተቀረጸ መሆኑ በድምጹ የኔ ሰራዊት ነው አፋር ያለው ሰራዊት እኮ የኔ ሰራዊት ነው ሲል ተራ ሶሻል ወርፌር ተቀላቢ የነበረ 200 የአረብ ኤምሬት ገንዘብ የሄሜቲ ገንዘብ ሸረሪና ያለው አርሚ ሰባ አፈርሳለሁ ስጠኝ ብሎ 280 ሚሊዮን ብር ወስዶ ለገሌ ፖለቲካ ፓርቲ 1 ሚሊዮን ሰጥቻለሁ እገሌ የሚባል ሁማኒታሪያን የሚሰራ የሴቶች ጉዳት ምናምን ጥቃት ምናምን 1 ሚሊዮን ለገሌ እንደዚህ ሞተርሳይክል ገዛው ለአፋር እንደዚህ ሰር እና አፋር ያለው ሰራዊት የኔ ነው የግሌ ነው አለ ድምጹ ስለሚያስጠላኝ ነው ዝም አላረገው ስለማይመጥንም ነው 38 ሚሊዮን አውጥቼበታል የግሌ ሰራዊት ነው እንዴ በዚህ ዓለም ተደርጎ አይታወቅም በገንዘብ የተሸመተ ሰራዊት ይሸመታል እንዴ ከውዝ ወደ ለከውዝ እኮ ነው የሚታገለው ትልልቅ ኮሎኔሎች አንጋፋ ድሮ የህወሓት አጋዮች ጭምር አሁን ስጠቅሰው የነበረ እነ በርሀ ባራኺ ሸምቼ ነው ያመጣው ገዝቼ ገንዘብ ከፍዬ ነው ያመጣው ወደ ሂድና ሙትልኝ ብዬ ሸምቼ ነው ያመጣው በገንዘብ እውነት ነው ገንዘብ ከፍሏቸው ነው የሚያመጣቸው ምንም ጥርጥር የለውም አርሚ ሰባ ከሸረሪና አመጣለሁ ካለ 100,000 ብር ሰጣሃለሁ 100,000 ብር ብለህ ከሰራዊት ትወጣል 100,000 ብር ብለህ አለማን ታፈርሳለህ እንዴ 100,000 ብር ማለት ስንት ዶላር ነው በዶላር ምን ታረጋው 600 ምናምን እኮ 600 ማክሲማም 600 ነው የሚሆነው ይሄን ለዓላማ ሰው ለዓላማ ብሎ ግንባሩ ነው የሚሰጠው መላሱ ነው የሚቆርጥ መረጃ ላወጣም ብሎ 100,000 አንድ መጠጥ ቤት አይደል እንዴ ጣላ አርጓት የሚሄዱት እና ይሄ ኦሬዲ ታወቀ እኔ የኔ ሰራዊት ነው እኔ ኢንቨስት ያደረኩበት ሰራዊት ነው ብሎ ቆፍጠን ብሎ ሲያወራ በእውነት የትግራይ ህዝብ ስለበሰማ በሌላ ሚዲያም ሰምተው ስለሚሆን እኔ አይመጥንም ብዬ ሚዲያ ላይ አላወራው ኢን ፋክት this guy ትግራይ በአካባቢ በመናምን ስለተበጠበጠ የነጌታቸው የሆነ ቦታ ሄጄ ቀረቀራለሁ የሆነ ቦታ ሄጄ እሰካለሁ ብሎ ራሱ ተሰክቶ ብልጽግና ገባ እንጂ እኔ እዚህ አካባቢ ነኝ እኔ እኮ እዚህ አካባቢ ተወላጅ ነኝ እያለ ጨዋታ ካርድ ሲጫወት አይደለም ብየዋለሁ ያኔ እኔ ራያ ነኝ እኮ ምናምን እኔ እኮ እንደዚህ አካባቢ ስለሆንኩ ነው ምናምን አንተ ራያ አደክ እንጂ እንደ ቤተሰብ ካልንማ አድዋ እኮ ነው ብየዋለሁ እኔ አድዋ ፈረስ ማይ ነው ባንድ በኩል ምንም ጥርጥር የለውም አይደለም ብሎ ተናገር ብየዋለሁ አንድ ቀን አይናገርም ግን ይሄ በሰላም ጊዜ ይናገር ነበር ስልጣን ከያዘ በኋላ ግን ከዚህ አካባቢ ለመቆየት እንዲህ ብዬ መናገር አለብኝ ማለት ጀመረ እኔ እኮ እየተጠቃው ያለሁት እዚህ አካባቢ ነው እዚህ እኮ ስለሆንኩ እኮ ነው ይሄ ስልጣን እኮ የለመደ ስልጣን ይሄ ፓወር ግራብ እያደረገኝ እኮ ይሄ የተሻማኝ ነው እየቀማኝ እኮ ነው የሚለው በዛን ሰዓት ምንም አይነገርም እንጂ ይሄ በ38 ሚሊዮን ገዛውት የአፋር ሰራዊት የኔ ነው ሲለኔ ነበረው ብልጽግና እንዴት አድርጎ እንዳገኘው ሶሻል ሚዲያ ላይ ስድብ ምናምን በቃ ዝም ተራ ትራሽ ሌላ ጊዜ ወጣ ስለማወጣው ነው ተገኘ ማህበራዊ ሚዲያው ተገኘ ከዛ እኔ ዝም ብዬ ብዙም አልጠረጠርኩትም የምር ምንም አልጠረጠረውም ይሄን ያክል ትግራዋይ ለዚህ ድረስ ይወዳል ብዬ ግን ከደብረ ብርሃን ለምሳሌ ማቀው እኔ እጅ ላይ ያለ ዶክመንት ነው ማራ እጅ ላይ አርካይቭ ላይ ያለ ከደብረ ብርሃን ሰራዊቱ ከተመለሰ ወደ አላማጣ ከተመለሰ በኋላ ብልጽግና ኮሚኒኬት ያደርጉ ነበር ከሱ ጋር እና ትግራይ ውስጥ እሱ የሆነ ሰዎች መድበው ገንዘብ ይልካል ሰራዊቱ
ካላማጣ ወደ መኾኒ ምናምን እንቅስቃሴ ሲደረግ ምናምን ፒክአፕ ሲንቀሳቀስ ምናምን የሆነ ተራራ ያለ ነበር ኢንተርኔት ያለው ልጁም ኢንተርኔት ነው ስታርሊንክ ይኖረዋል ምናምን ግን ዋይፋይ ነበረው ይመስለኛል ግን ኖርማል ነው ኮሙኒኬት የሚደራረጉት ኖርማል እኔ ኮንቨርሴሽናቸው ሳይው ማለት ነው ከዛ ጁንታ ቤት እየሄደች ነው ዛሬ ጁንታ ነው ብሎ የትግራይ ሰራዊት ጁንታ ነበር የሚለው ጁንታ እንቅስቃሴ ተከታተልልኝ ብር አንሶኛል የላክልኝ ገንዘብ እኮ ዋ ምናምን ብሎ አንተ ጨምላቅ ምናምን ይሰድዋል ከዛ ባለፈው 1 ሚሊዮን ሰጠው አይደል ይላል በቃ ታዲያ 1 ሚሊዮን ለስንት ሰው ነው 1 ሚሊዮን ምን ላርጋት ይላል ለማንኛውም ምናምን ንገረኝ ይላል ከዛ በቅርቡ 3 ሚሊዮን ይገባልሃል ሰጣሃል ገቢ ይደረግልሃል ይላል ከዛ መንግስት አላማ ሰጥቶኛል ስራ ሰጥቶኛል ወደ ሱዳን እለፍ ተብያለሁ ሱዳን እለፍ ተብያለሁ እና ለማንኛውም በዚህ ስልክ ነው የምታገኘኝ በዋትስአፕ በዚህ ቁጥር ነው የምታገኘኝ ብሎ የሱ ዋትስአፕ ቁጥር ቁጭ ያደርግለታል ዛሬ ከዛ ሱዳን ሄዶ ምስኪን ነፍሳ ማንጁስ ነበሩ ሌሎችም ነበሩ ወሰዱን በየት በኩል ነው ሸረሪና ወሰዱኝ እንዴ ሸረሪና እኮ ከብጽ አብይ የሚያውቀው ነው ዳንኤል ክብረት እንዴት ነው ሸረሪና ያለባት እኮ ነች ሸረሪና እኮ ሁመራ 15 ኪሎ ሜትር ነው 20 ኪሎ ሜትር ነው የጦር ግንባር ነው ዛቃ አትሄድም ነው እኔም ሄዳለሁ ሰብአዊ እርዳታ እንትን አደርጋለሁ ሰራዊትን አበረታታለሁ ምናምን መረጃ ሰብስብ ተብሎ የተላከሰው ነው ከዛ ፍሳ ምስኪን ነው ፍቀዱለታል አሉ ሌሎችም ቢብለው ነበር ገብቶ ምናምን አጥንቶ ምን አላቸው ምንድነው የላቸው በደንብ አድርጎ ከዛ ወደ ሀገሩ መጣ ጭራሽም ከውጭ ገንዘብ ምናምን ሲቆጭቃቸው ነበር ለኖድም ቤተ ፈረስም በቅሎ ግዛ ተብሎ አብይ ገንዘብ ሰጥቶታል ለመታመን ነው ለወድም ቤተ ፈረስ ገዛው በቅሎ ገዛው ብሎ ሌላ ፕሮግራም ሰራ ሚዲያ ላይ ይናገራል ብዬ ኮንጎ ጫማ ገዝቻለሁ ብሎ ለትዴፍ ላክ አብይ ኮንጎ ጫማ ደኮ ለትዴፍ ይልክ ነበር በዚህ ልጅ በኩል እንዲህ ሲናገር አሁን ብናገረው ችግር የለውም ያበጠ ይፈንዳ ስላልኩኝ ማለት ነው አሁን ብናገረው ችግር የለውም ያኔ ብናገረው ግን ብዙም ሰሚ የለም ጌታቸው ያበላሸው ትውልድ ነበር በፍጹም ስሜቱ መቆጣጠር የማይችል እኔ ስናገር ይሄ ውሸት እኮ ነው ቅጥፈት እኮ ነው ፊቴን አይቶ እንኳን መመስከር አይችልም እና ይሄ ልጅ የመጣው አሁን ልጁ መጣና አጭር እንትን አድርጓል አጭር እጄ ሰጠው ሳይሆን በይቅርታ አድርጉልኝ ይቅርታ አገር ግባ ተብሎ የመጣ ነው ይሄ የራያ ሰራዊት እኮ ነው ምን አገባው ያኛው ምን አገባው ይሄኛው የሚባል ቋንቋ እና ነው እንዴ ታዳኛ ምን እናረጋለን እንደገና ቢዝነስ ነው ምስኪን ልጆች አሉ ወጣቶች ልጆች አሉ እገሌ አዛጄ ክፍለ ጦር አዛጄ የነበረ ድሮ እኮ ሄደ ብርጌድ አዛጄ የነበረ እኮ ድሮ ሄደ እኔም ልሂዳና እየተባባሉ በቴክስ በመናምን ይጣራራሉ 100,000 ብር ይላክልሃል ይገባልሃል ወደ አካውንት እየተባሉ ነው እና 38 ሚሊዮን ኢንቨስተር 38 ሚሊዮን አይደለም 1 ምናምን ቢሊዮን 1 ምናምን ሚሊዮን ዶላር ነበር የገባለት የአርኤስኤፍ ገንዘብ በብር 280 ሚሊዮን ማለት ብዙ ነው 280 ሚሊዮን ያው ካልኩሌት ማድረግ ነው ወደ ዶላር አሁን እውነት ነው ቤስ ገዝቶበታል የሚወራው ብዙ ነው ኢንቨስት አድርጎበት ይሆናል ግን ይሄ በሰላም የምትኖርበት አይደለም ይሄ አንዴ ኢትዮጵያ ነው ፍትህ የሚነክስበት የጊዜ ጉዳይ ነው እንጂ ፍትህ ሁሉም የሂሳቡ የሚወራረበት ጊዜ አጭር ነው ረጅም ጊዜ አይሆንም ተመስገን ዳዊትም ገብቶት ነው የመጣው and surprisingly በአዲስ አበባ ነው የመጣው የሰማነው በአዲስ አበባ እሱ ከየት በረረ ትራንዚት ወደ አዲስ አበባ መጣ አዲስ አበባ ስለሚመላለስ ለስራ ከተማ ሳይገባ የሰማነው ትራንዚት አድርጎ ወደ መቀለ ገባ ምክንያቱም በቀላ አይደለም በአፋር በኩል ወደ ትግራይ መግባት ምናምን ይመቷቸዋል ቀላ አንዴ ከገቡ በኋላ ዓለም ይሄድ ነው the good thing አሁን የሚሄድ የለም የሚመጣ ብቻ ነው ያለው ወደ ትግራይ የሚመለስ ተጸጽቶ የሚመለስ አሁን እየገባው በአካባቢ የተበላሸ አመራሮች ብቻ መጠቀሚያ ያደረጉ አመራሮች ሀብታሞች ናቸው ብሏል ግዙፍ ነው ያላቸው ገንዘብ ያንቀሳቅሳሉ እየበሉት ነው ጌታቸው ጉዲና ኢንቨስት ያደርጋል ብርሃኑ ጁላ ኢንቨስት ያደርጋል ኢንፋክት ተስፋ ያላቸው ዋጋ የለውም ብለው ሪፖርት ተደርጎባቸዋል እንጂ የመጀመሪያ አመት በተለይ አምና በደንብ ነው ኤክስፕሎይት ያደረጉት ብልጽግናን በደንብ ነው እንትን ያደረጉና ይሄ የባንዳ ስብስቦች
የባንዳ ስብስብ አዲስ አበባ ያለው ከጥቅም ነው። እኔ ነገ ትውልድ ይጠይቀኛል ወይ የትግራይ ህዝብ ይጠይቀኛል ወይ ብሎ አያስብም። አሁን ምንድነው ልጠቀም የምችለው እንደምን ብዬ በላበላ አድርጌ ይቅርታ ብዬ ብገባ ወደ ትግራይ እንደዛ ምን ነው ዳሜጅ ከፈጠርክ በኋላ ይቅርታ አንዳንዴ አያዋጣም። በነገራችሁ ላይ ይቅርታ ባትልስ ዳሜጅ ሳትፈጥር ቶሎ ግባ። ዳሜጅ ከፈጠርክ በኋላ ገባህ አልገባ ምን ትሆናለህ? ምንም ኦሬዲ የሚደረገው ካደረክ የሚተኮሰው ከተኮስ ፕሮፓጋንዳ የሚነፋውን ከነፋ በኋላ በቃ ይቅርታ አድርጎልኝ ብለህ ብትመጣ ምን ዋጋ አለ? ምን ያደርግልሃል? ትግራይ ምንድነው የምትጠቀመው ካንተ? ትግራይ ይቅርታ የምትጠቀመው ትግራይ ካንተ ይሄ ነገር ይቅርታ ብዬ ካስቀመጥኩት ይሄ ይጠቅመኛል ብላ ካሰበች ነው። ትግራይን አፈርድሜ ካበላ በኋላ ይቅርታ ብትላት ምንም አታረግልኝም ያንተ ይቅርታ አልፈልግም ብትል ትግራይ ምን ታመጣለህ? ነገ ጧት በቃ ኢናፍ በቃ ጎርተኛል። ማድረግ የሚችለው በአንተ ካፓሲቲ ማድረግ ያለብን ሁሉ አድርጋል። የምትችለውን አድርጋል። ይቅርታ አልከኝ አላልከኝ አልቀበልም ብትል እኮ ምን ታመጣለህ? ነገ ጧት ነው። ትግራይ እኮ ግዙ አይደለችም እኮ we talking about the people እኮ ግዙ ነገር አይደለም ያወራ ስለ ህዝብ ነው ያወራን ያለ ነው። እኔ ፐርሰናሊ ይቅርታ ብትለኝ ምን ያደርግልኛል ነው። እኔ እንደ ግለሰብ ለምሳሌ ትግራይ ሆኜ ምን ያደርግልኛል ነው። ከዛ ተመልካቾች መቀለ ሆነው ደግሞ አሉ አክቲቪስቶች ለዚህ ወንድማችን ተመስገንን በሱ መምጣት የሚሳደቡ ልጆች መቀለ አሉ። የዩቲዩብ አክቲቪስቶች ማለት ዩቲዩብ ላይ ሶሻል ሚዲያ ላይ የሚሰሩ እሱን የሚያብጠለጥሉ እሱ እንደዚህ ሆኖ እኮ ነው የመጣው ጀነራል ገሌ እንደዚህ ያለኝ ወይዘሮ ገሌ እንደዚህ ያለች እንደዚህ ሆኖ ነው የመጣው እኮ እኔ አልፈልግም እንደዚህ ብዬ መጣው ሲል እንደዚህ ሆኖ እኮ ነው የመጣው መቀለ ተቀምጦ ማለት ነው። ለብልጽግና እንደዛ ያሉትም ለብልጽግና ማስረሻ ሰጠ እንደዚህ ብሎ የመጣ ብሎ አዲስ አበባ ተቀምጦ ዘመነ ካሴ ለጠይቀው ብሎ ለምሳሌ አዲስ አበባ ተቀምጦ አንድ ዩቲዩበር አንድ ጉዳይ ልንገራችሁ አንድ ዩቲዩበር አዲስ አበባ ተቀምጦ ማስረሻ ሰጠ መጣ ማስረሻ ሰጠ እንደዚህ ሆኜ ነው የመጣሁት ካለ ዘመነ ልጠይቅ ዘመነ ማስረሻ እንደዚህ ብሎ ነው ያለ ያለው ዘመነ ኮንፈርም አድርግልኝ ልጠይቅ ብሎ አዲስ አበባ ተቀምጦ ዘመነ ኢንተርቪው አድርጎ ታሪክ ባላንስ አድርጌ አመጣለሁ ወይ ለቴሌቪዥን ግብአት ወይ ለዩቲዩብ ግብአት ወይ ለፌስቡክ ወይ ለቲክቶክ ግብአት አውላለሁ የሚል አዲስ አበባ ተቀምጦ ይቻላል አይቻልም? በፍጹም አይታሰብም። በፍጹም አይታሰብም። ለማብጠልጠል ሲቻል ግን ትግራይ ግን ይቻላል። ትግራይ ይቻላል። ይሄ ምለው ቋንቋ ይሄ ጋዜጠኝነት ምናምን ሊል ይችላል። ጋዜጠኝነት ተምሬዋለሁ ማንም ሊሞግተኝ ይችላል እዚህ ላይ አሁን ይሄ የሚያደርገው ከትግራይ ናሽናል ኢንተረስት የናሽናል ኢንተረስት የሚባል የህዝብ ኢንተረስት የሚባል አለ። እዚህ አካባቢ የህዝብ ኢንተረስት አላት ብሎ ካሰበ ውሸት ነው። ሴንሴሽናላይዝ ማድረግ ድሮ ቀረ። በዚህ ሰው ማታለል ድሮ ቀረ። ራሱ አፋር አይሄድም። አፋር እኔ ሰላም ፈልጋለሁ እኔ በቃ ይቅርብኝ ብሎ የመጣ መቀለ አንተ ለምን መጣ ብሎ እሱ ሲታደብ ደግሞ ታዩታላችሁ። ይሄ አውደልዳይ ከተማው አውደልዳይ ነው። ልጆቹን አቅፎ ሚስቱን አቅፎ እያደረ ለምን መጣ ይሏል። ይሄ እና እሱን በሱ ሞራል በሱ ትግል ውሸቱን የመጣው እንደዚህ ሆኖ የመጣው ለማለት ደግሞ እሱ አናት ላይ ይወጣል ፊት ይላል። ይሄ ጋዜጠኝነት አይደለም። ይሄ አክቲቪዝም አይደለም። ይሄ የማንም ሀገር ዜጋም ሊያደርገው አይችልም። አዲስ አበባ ካደረከው እስቲ ወንድ ሁንና ማስረሻ ሰጠ በዚህ ምክንያት ነው የመጣው እንደነገረኝ ማስረሻ እንትራን እንደነገረኝ ያለስ ይስራስት ወይ ዘመነ ካሴ እንደነገረኝ ምሬ ወዳጆ እንደነገረኝ ወይ መከታው እንደነገረኝ ሄኖክ እንደነገረኝ ያለስ ይንገራል አደርጉተው ነው። ሌላ ተመልካቾች ዛሬ ትናንት ማታ ማለት ነው ትናንት ማታ እሁድ ማታ ማለት ነው መከላከያ አንድ ጀነራል ጉዳት ለጥቂት ተርፏል። ሜጀር ጀነራል ነው። ይሄ መኖሪያ እንትኑ ቤቱ ነው ብላችሁ አታምኑም። ያረፈበት ሆቴል ነው። ሆቴሉ ግዙፍ ነው። ይሄ ግዙፍ በጣም ግራንድ ሪዞርት አንድ ሆቴል ነው የሚባለው አሉ ወደ ጋምቤላ በጣም እዛ ያሉ ምንጮቻችን ያደረሱን ነው። ግራንድ ሪዞርት አንድ ሆቴል ይሄ ሰው ያረፈበት እዛው ነበር። ጀነራሉ እኚህ ናቸው። ሜጀር ጀነራል ሙላቱ ጀልዱ ይባላሉ። ሜጀር ጀነራል ሙላቱ ጀልዱ የምዕራብ እዝ ምክትል አዛዥ ነው።
መሰለ የነበረበት ነው። ይሄ ጀነራል ፊሊጶስ አዛዣችን ናቸው አባታችን ናቸው ብሎ አሁን አዲስ አበባ ሳካ አድርገውት አዲስ አበባ አስቀምጦት የለ በሱ ምትክ አንድ ማን ነው ትግራዋይ መከላከያ አንድ ብቸኛ ትግራይ ወደ ትግራይ ዘመተ 24 ክፍለ ጦር አዛዥ የነበረው እሱ ዋና ይሄ ምክትል ነው የእዙ የምዕራብ እዝ ምክትል አዛዥ ሆኖ ጋምቤላ ሊያረጋጋ ተብሎ ነው የሄደው የሰማ ነው። ጋምቤላ የብሔር ግጭት አለ ትልቅ ነው ሰፋ ብሏል። ስቴት ኦፍ ኢመርጀንሲ ታውጇል። ከርፊው ታውጇል። ይሄን ለማረጋጋት ብሎ ነው እዛ ሄደውና ትልቅ ሆቴል ነው ተብሎ ነው እዛ ያረፈበት ሆቴል ሄዶ ለጥቂት ተርፏል። ማንነታቸው አልታወቁም የታጠቁ ሰዎች ሰውየው ላይ እንደዚህ በጣም ከባድ ጥቃት ተፈጽሞበት ግን በህይወት መትረፉ ነግረውናል ምንጮች። ሁለት ጉዳዮች ይቀሩናል። ዛሬ ስለ የድሮን ጉድ ሰማን። የድሮን ስልጠና በቱርክ ኢትዮጵያውያን ማለት ነው የኢትዮጵያ ብልጽግና መንግስት የላካቸው የድሮን ሰልጣኞች የደረሰባቸው ጉድ መረጃ ደርሰውናል። አብራችሁን ቆዩ። ይሄ በጣም ሲሪየስ ጉዳይ የሀገር ጉዳይ ነው። ቱርክ የድሮን ትምህርት እየሰጠች ነበር ለኢትዮጵያ ትሰጣለች ተከታታይ እና ከዩኒቨርሲቲ እንደተመረቅን አሉ ያገኘናቸው ሰዎች ናቸው። ከዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የተመረቅን ተማሪዎችን አሰባስበው ከዩኒቨርሲቲ አምጥተው በፍቃድ መከላከያ ግቡ ተባልን አሉ። ከዛ ወደ ደብረ ዘይት ቢሾፍቱ ተወሰን ወደ ግቢ ገባን። ከዛ ወደ 3 ከፋፈሉን አሉ። አንድ የተወሰነ ወደ ድሮን ኦፕሬተርነት ስልጠና ትገባላችሁ ተባለ። የተወሰነ ወደ እግረኛ ወሰዷቸው ተባለ። የእግረኛ ሰራዊት አደረጓቸው። የተወሰነ የሚግ ፓይለት ስልጠና ገቡ ተባለ። እኔ የእግረኛውና የሚጉን አይደለም አሁን ምነግራችሁ የድሮን ብቻ ነው ምነግራችሁ። የድሮን ሰልጣኞች 50 ነን አለች። የድሮን 50 ሰልጣኞች ወደ ቱርክ ተላኩ። አንድ ወንድና ሴት ነው ይሄን መረጃ የሰጡን። ወደ ቱርክ ተላከው። የገጠር ከተማ ነች። ከዋና ከተማ ወጣ ያለች ነች ቦታ የድሮን ማሰልጠኛ የሚደረግበት ትንሽ ከተማ ነች። ወደ ከተማ መግባት አይፈቀድልንም አሉ። በባስ ነው የሚመላለሱት። ከአፓርትመንት አለ የሚኖርበት ወደ ትምህርት ቤቱ በባስ ነው የሚመላለሱት ከትምህርት ቤት ወደ ቤት። ከዛ ከማንም ጋር መገናኘት አይፈቀድም። የኢትዮጵያ መንግስት ኃላፊነት ስለሰጣቸው በፍጹም መገናኘት አይችሉም። በተለይ ከአበሻ ጋር ምናምን አይገናኙም። ከዛ የሚከፍላቸው ለነዚህ $500 ነበር ብልጽግና የሚከፍላቸው በየወሩ። 6 ወር ነው ስልጠናው። የ6 ወር ስልጠና ከጨረሱ በኋላ ጠፉ። ሁሉም ሲጠፉ ከመንግስት ሲያስረክበው ለኢትዮጵያ መንግስት ሲያስረክበው የቱርክ ወደዛው ወደ ግሪክ ለመሻገር በባህር በመናምን አለው ትራንስፖርት የሆነ ዘዴ ያለው ወደዛ የሞከሩ የተሳካላቸው ግሪክ ገቡ። ያልገቡት ደግሞ መንገድ ላይ ተያዙ። የቱርክ ወታደሮች ያዟቸው። እነሱን ወስደው ማንነታቸው አጣርተው የኢትዮጵያ መንግስት የሚፈልጋቸው መሆኑ ተጣርቶ የዚህ ሰልጣኞች እንደነበሩ መሆኑ ታውቆ ለኢትዮጵያ መንግስት ለብልጽግና መንግስት አሳልፎ ሰጠ። የቱርክ መንግስት አሳልፎ ሰጥቶ ወንዶቹ የድሮን ኦፕሬተሮች የነበሩት ያው ከደው የነበሩት 20 ዓመት ፍርድ ተፈረደባቸው። ወንዶቹ ሁሉም አንድ አይነት 20 ዓመት፣ ሴቶቹ 15 ዓመት ተፈረደባቸው። አሁን እስር ቤት ላይ ነው ያሉት። እነዚህ 20 ዓመትና 15 ዓመት ይጠብቃቸዋል። ያመለጡት ግሪክ ሄደው አሳይለም ጠይቋል። ይሄን የሚገርም ዝም ብሎ ብዙ ጊዜ መነገር የሚችል ብዙ ታሪክ ያለው ውስጥ አለ። ብዙ የነገሩን ቴክኒካል ነገር የነገሩን ማለት ስለ ድሮን ኦፕሬተር እንዴት ኦፕሬት እንደሚደረግ የድሮን ነገሩን ዝርዝር ነግረውናል። ለሚዲያ ስለማይሆን እሱን ተዋለው። ዛሬ አርሚ 7 ነው የሚባለው። አርሚ 7 ነው የሚባለው የሸረሪና ነው። ሸረሪና ትልቅ እንትን ነበር። በተወካዮቻቸው በኩል እርዳታ እንደምታውቁ ሱዳን ያለው ተፈናቃይ ሱዳን ያለው የስደተኛም ምግብ የለም፣ እርዳታ የለውም፣ እያገኘ አይደለም። በእንትን ምክንያት ነው። ያው ዩኤን የለም፣ ጦርነት ስለሆነ ዩኤን አካባቢ እዛ አካባቢ አይሰሩም። ደብሊውኤፍፒ እንቀሳቀስ የዩኤን ዩኒሴፍ የሚባሉ ህጻናት ላይ የሚሰሩ ምናምን ከዛ አካባቢ ወጥቷል፣ በጦርነቱ ምክንያት ወጥቷልና በአርሚ 7 ከሚመገቡት ዱቄት፣ ዘይት፣ ሽንኩርት አዋተው እዛ ለሚገኙት
3 ምናምን ካምፕ አካባቢ ለሚገኙት ከ3000 ምናምን በላይ ዜጎች እርዳታ በጣም የተቸገሩ እጅግ የተቸገሩ እነሱን መርጠው እርዳታ ሲሰጡ ነበር። ዛሬ ደስ